በተከታይነት ደግሞ የዓለም አቀፍ እንዲሁም አህጉር አቀፍ መረጃዎች ምን ይመስላሉ የሚለውን ወደ ተመልካቾች ልናደርስ ነው። በትክክል በዚህ ጉዳይ ላይ ትንታኔ ሊሰጠን ደግሞ ባልደረባችን ተስፋሁነኝ ሰይድ እዚህ ስቱዲዮ ይገኛል። ተስፋሁነኝ እንኳን ደህና መጣ። እንዴት አደርክ? እንደምን አደራችሁ አብዮትና ፍርዶስ፣ እንደምን አደራችሁ ክቡራን ተመልካቾቻችን። ምን ይዘናል ለዛሬ? መልካም እንግዲህ በአዲስ ማለዳችን ዓለም አቀፍ ሚዲያዎች በፊት ገጾቻቸው አስቀድሜ ግን ለድምጽ ጥራት ይቅርታ ጠይቃለሁ። የቴክኒክ በነገራችን ላይ የድምጹ ጥራት ጉድለት የተከሰተበት ምክንያት ከትላንት በስቲያ የነገሌ አርሲና ሲደግፍ ነበር ስቴዲየም ዝናብ እየደበደበው። ሁለት ነበር አክቹአሊ ዝናብ የዘነበው። የእሁዱ ጨዋታ ለማክሰኞ አበበ ቢቂላ ስቴዲየም ሰው ሰራሽ ስቴዲየም ነበረ። ያው ሞራል ስንሰጥ በወቅቱ ያው የከተማችን ክለብ ነው ነገርና ድምጽ ትንሽ ዛሬ እንደውም ለቀቅ ብሏል። አመሰግናለሁ። ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ ምን አስነበቡ የሚለውን ወደ ተመልካቾቻችን እናደርሳለን። በዚህም እንግዲህ ቢቢሲ አፍሪካ ቀድሞ አውጥቶት ነበርና በርካታ ዓለም አቀፍ ሚዲያዎችም ሌሎችም ከዛ በኋላ ያወጡበት ሁኔታ አለ። እንግዲህ በደቡባዊ አፍሪካ ሀገሪቷ ዛምቢያ ይሄ የመዳባ ሀገር ኮፐር በጣም የምትታወቅ ሀገር ነችና በኮፐር ምርቷ ትታወቃለች። እንደ ቅጽል ስምም ይጠራል ወይም ይሰጣታልና የሀገሪቱ ፕሬዝዳንት ታዲያ ካቢኔዎቻቸውን ሚኒስትሮቻቸውን በስብሰባ ወቅት የሚያሳዩትን እንቅልፍ የተቹበትና እንቅልፋችሁን አትተኙ፣ ህዝብን አገልግሉ፣ ህዝብን የመረጣችሁ ህዝብ ወደ ስልጣን ያመጣችሁ ህዝብን እንድታገለግሉትና እንድትሰሩ ነው ብለዋል። ታዲያ የዛምቢያው ፕሬዝዳንት ሚኒስትሮች በካቢኔ ስብሰባ ላይ እንዳያንቀላፉ ነው ከበድ ያለ ጠንከር ያለ ማስጠንቀቂያ የሰጡት። የዛምቢያው ፕሬዝዳንት ሃካይንዴ ሂቺሌማ ሚኒስትሮች በስብሰባ ወቅት እንዳያንቀላፉ ያስጠነቀቁ ሲሆን ይህም ፕሬዝዳንቱ ከመጠን በላይ መዝናናት፣ ከመጠን በላይ አልኮል መጠጣትና እስከ ሌሊት ድግስ መደገስ እንደማይገባ ተናግረዋል። እንደዚህ ያለው ምክንያቱ እሱ ነው ማለት ነው። እንግዲህ ያው በገደምዳሜም ቢሆን ብለውታል። ዋና ምክንያት ላይሆን ይችላል ምናልባት ተጣላችሁ እያሏቸው በሌላ አነጋገር ቻይኛው እንደዛ ነውና ያው ቃል በቃል ተጣላችሁ ባይሏቸውም እንደዚህ አይነት ነገሮች አሉ። ስለዚህ እና አይነት ነገሮች እንቅልፍ ማጣትም ያመጣል። ድግስ ከበዛ ፓርቲ ጌት ቱጌዘሩ ምኑ ከመጣ በአግባቡ ያው ሰውነትህም እንዲሰራ አካልህም አንጎልህም ጭንቅላትም እንዲሰራ ረፍት ማድረግ በቂ ረፍት ማድረግ ያው በሳይንሱም የተረጋገጠ ነው። ታዲያ ፕሬዝዳንቱ እንዲህ ያለው ባህሪ የመንግስት ሚኒስትሮችን አደጋ ላይ ሊጥል እንደሚችል በመግለጽ ለህዝብ አገልግሎት አሰጣጥ መዘግየት ምክንያት ሊሆን እንደሚችል ያው የመሆን እድል ይኖረዋል ሲሉ አስጠንቅቀዋል። ይሄን ቢቢሲ አፍሪካ ነበር ያወጣው። ይሄን ተከትሎ ታዲያ ብዙዎችም እንግዲህ ተቀባብለውታል መረጃውን። ታዲያ ሰዎች በካቢኔ ስብሰባ ወቅት የሚያንቀላፉ ምሽቱን እየታሳልፈው ነው የሚል ጥያቄ እያመሻችሁ ነው የምታንቀላፉት ስብሰባዎች ላይ አንዳንዴ መለስ ብለን ትልልቅ መድረኮች ላይ በአንዳንድ ሀገራት ፓርላማም ሊሆን ይችላል በአንዳንድ ትልልቅ ስብሰባዎች ላይ እናስታውሳለን። የአፍሪካ ህብረት የቀድሞ የአፍሪካ ድርጅት የአፍሪካ ህብረት ስብሰባም ላይ ሌሎች አንዳንድ ከአፍሪካም ውጪ ሌሎች አውሮፓም ላይ እስያም ላይ አንዳንድ ሀገራት መሪዎቹ ራሱ ትልልቅ ስብሰባዎች ላይ ሁሉ ቁጭ ብለው ብዙ ህዝብ ተሰበሰበበት እንቅልፍ ሲጥላቸውና እንቅልፍ ሲያዳፋቸው የሚታይ ነው። ይሄ ታዲያ ያው ሌላ አይነት ትርጉም ነው የሚነውና እርሳቸው በትክክል ያው ምን ለማለት እንደፈለጉ ባይገለጽም እና የኔ ነገሮች ላይ ተቆጠቡ ብለዋል። ታዲያ ሂቺሌማ እንግዲህ እንደምናስታውሰው በ2021 ከፍተኛ በህዝብ ድምጽ በማግኘት ሲያሸንፉ ወይም አሸንፈው እንደነበር የምናስታውሰው ነው። በዚህም በአፍሪካ ሁለተኛዋ የመዳብ አንዳንድ ሀገራት ያው ማለት አንዳንድ መረጃዎች አንደኛ ነች ከአፍሪካ በመዳብ ምርቷ ይሏታል ዛምቢያን፣ አንዳንዶች ሁለተኛ ይሏታል። ኤኒዌይስ በዚህ ትጠቀሳለች የሚል ነው። ለማንኛውም ትንሽ ፈገግ ብለን እንጀምር ብዬ ነው ማለታችን። በነገራችን ላይ እዚህ ላይ የምናነሳቸው ነገሮች አሉ። ፓርላማ ማለት ነው አክቲቭ ካልሆነ በነገራችን ላይ ይተኛል ብዙ ቦታ ላይ ማለት ነው። ምስራቅ ኤዥያም አፍሪካ ላይ ብታይ ማለት ነው አንድ ሰው ብቻ የሚያወራበት አለም ደግሞ ያ የሚያወራው ሰው በመረጃ ላይ ተመስርቶ ትክክለኛ መረጃዎችን የማይሰጥ እስከሆነ ድረስ ይተኛል። ኢሹም አፌክት ያላረገው ይችላል የሚወራበት ኢሹ ግን ያው የሐሳብ ሙግት ፍጭት ክርክር አይዲያ ሲኖር ምናምን ጆሮውን ጣል አድርገው ተሰማላ። ለማንኛውም ከዚህ ወጣ ስንል ወደ ሁለተኛው መረጃችን እንመናልፈው። ሁለተኛው መረጃችን CNN ዶቼ ቬለ DWን ጨምሮ አጃንስ ፍራንስ ፕሬስ BBC ብዙዎች ይዘው የወጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመጀመሪያ ጊዜ በሚባል ደረጃ ያ ዋይት ሃውስ የሄዱ የመጀመሪያው የእስራኤል ጠቅላይ ሚኒስትር እንደነበሩ እናስታውሳለን ትራምፕ ከተመረጡ በኋላ። ነገር ግን ወደ ምስራቅ አውሮፓ በማቅናት ከሃንጋሪ
ከሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ጋር በቡዳፔስት እንግዲህ ጉብኝት አድርገዋል። ይህም በጣም አነጋጋሪ ሆኗል። በአውሮፓ እሳቸው በአውሮፓ ምድር 2023 ላይ ነበር ከሁለት ዓመት በፊት ነበር የአውሮፓ ጉብኝታቸውን ያካሂዱት። ታዲያ ምንድነው ሃንጋሪ መሄዳቸው አስገራሚ ሆነው የሚባል ከሆነ እንደምታስታውሱት የዓለም አቀፉ ፍርድ ቤት ኢንተርናሽናል ክሪሚናል ኮርት ዓለም አቀፉ የወንጀለኞች እንግዲህ ፍርድ ቤት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩአፍ ጋላንት እንዲሁም በሐማስ አመራሮች ላይ የአሬስት ዋረንት የስር ማዘዣ መቁረጡ ይታወቃል። ታዲያ ላይ የሚያደርገው ምንድነው? ሃንጋሪ የፍርድ ቤቱ ፈራሚ ሀገር ናት። የኢንተርናሽናል ክሪሚናል ኮርት ፈራሚ ሀገር ናት። ሃንጋሪ ብቻም ሳትሆን ብዙዎቹ የአውሮፓ ሀገራት የአውሮፓ ህብረት ዩሮፒያን ዩኒየን 27ቱ በሚባል ደረጃ ብዙዎቹ የዚህ ፍርድ ቤት ፈራሚና አባል ሀገራት ናቸው። ታዲያ በፍርድ ቤቱ አንቀጽ መተዳደሪያ ደንብ መሰረት አንድ ተፈላጊ ሰውን ፍርድ ቤቱ የስር ማዘዣ ካወጣ ያንን ሀገር በግዛቱ ካለ አሳልፎ የመስጠት ግዴታ አለበት። ይሄንን ቸል ብለው ገሸሽ አድርገው ነው እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሃንጋሪ ቡዳፔስት የተገኙት። እንግዲህ እስራኤል በጋዛ ያደረሰች የነበረውን ወይም ያለችውን የጦር ወንጀል ተከትሎ በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የእስር ትዕዛዝ የወጣባቸው ቤንያሚን ኔታንያሁ የ4 ቀናት ጉብኝት ነው የስራ ጉብኝት ነው ሃንጋሪ ቡዳፔስት የተገኙት። ሃንጋሪ እንግዲህ የጦር ወንጀለኞች ፍርድ ቤትን መስራች አባል ናት። ቀደም ብዬ እንደጠቀስኩት በፍርድ ቤቱ የእስር ትዕዛዝ የወጣበት ማንኛውንም ግለሰብ ወደ ሀገሯ ከገባ አሳልፋ የመስጠት ግዴታ አለባት ይጠበቅባትም ነበረ። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በበኩላቸው ሀገራቸው ኔታንያሁን ለመቀበል ዝግጁ መሆኗን ጠቅሰው ነበር ቀድመው። ታዲያ የፍርድ ቤቱንም ትዕዛዝ እንደማታከብር ነው እንደውም ቱ ዘ ኤክስቴንት ጠዋት እኔ ምልከታ ያደረኩባቸው ዓለም አቀፍ ሚዲያዎች ያሉት ሃንጋሪ እንደውም ጠቅልላ ከዚህ ዓለም አቀፍ ፍርድ ቤት ልትወጣ ሁሉ እንደምትችል ነው። እንግዲህ እንደምታስታውሱት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለም አቀፉ የጦር ማለት የዓለም አቀፉ ፍርድ ቤት ላይ አይሲሲ ላይ እቀባና ሳንክሽን ማድረጋቸው ይታወቃል። ይህም እንግዲህ እስራኤልን መነካቷ ነው ያስቆጣቸው ነው። እንግዲህ ብዙዎች ተቺዎችም ጋዛ ላይ የሞቱ ሰዎች ዓለምን እያሳሰብ አይደለም፣ ዓለም የጉልበተኞች እየሆነ ነው። ይህ ፍርድ ቤት ታዲያ እንግዲህ ተግባር እንዲፈጽም ነው መቀመጫውን። ያው በዓለም አቀፍ ደረጃ ሁለት ፍርድ ቤቶች አሉ፣ አይሲጄ እና አይሲሲ ማለት ነው። ቅርብ ቀን ራሱ ያየው ነበር የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ በፍርድ ቤቱ ተገኝተው እንግዲህ ያው እንትናቸው የተሰማ ነበርና ከይዛቸውና የሃንጋሪው ጠቅላይ ሚኒስትር ታዲያ ኔታንያሁን አሳልፎ መስጠት ማለት የማይታሰብ ነገር ነው። ጭራሽ እንደውም ልንወጣ እንችላለን ሲሉ ቃል በቃል ብለዋል። እንግዲህ ፖሊስ ስማቸውን ይፋ ያላደረጋቸው ረዳቶቻቸው እንግዲህ እስር እገታ ሲሉ የጠሩት ኔታንያሁ አክለው ምንም አይነት ኬዝ የለብንም የሚል አይነት ነገር ነው የመጣው። ኬዝ የለብንም ነው የጦር ወንጀልም ዋር ክራይምም የተፈጸመ ነገር የለም በማለት እሳቸው እንግዲህ ተቀለሱበት ሁኔታ አለ። እንግዲህ በጋዛ አዲስ የደህንነት ኮሪደር እስራኤል ለመመስረት እቅድ እንዳላት ነው ከዚህ ጋር ተያይዞ የተጠቀሰው። ያው ኔታንያሁ ሃንጋሪ መኖራቸው እንዳለ ሆኖ ሌሎች የመካከለኛው ምስራቅ ጉዳዮችን እያነሳሳው ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታዲያ እስራኤል በጋዛ አዲስ የደህንነት ኮሪደር እየዘረጋች መሆኑን አስታውቀዋል። እንግዲህ ከዚህ ቀደም እንደምታስታውሱ ሲባል ነበር እስራኤል በሰሜን እስራኤል በደቡብ ሊባኖስ በኩል ከሂዝቦላ የሚመጣን ጥቃት ለመከላከል በፈር ዞን ልክ እንደዛው ሁሉ በደቡብ እስራኤል በኩል በዚህ በጋዛ በኩል የራፋ ካምፕን ይዞ ኮሪደር ይሄ በፈር ዞን መገንባት ትፈልጋለች ሲባልም እንደነበረው አሁን ላይ እንደዚህ አይነት ነገሮች እየመጡ ነው። ታዲያ አዲስ የኮሪደር እንግዲህ በፈር ዞን ለመመስረት እስራኤል እያቀደች መሆኑን የተጠቀሰው። ከዚህ ጋርም ተያይዞ ታዲያ ከ98% የሚሆኑት የጋዛ ትምህርት ቤቶችም በምስሉ ላይ የምንመለከተው ጻንን ትምህርት ቤት የፈራረሰ ነው። ወደ 95% የሚሆነው የጋዛ ትምህርት ቤቶች ወደ ፍርስራሽነት የተቀየሩበት መሆኑን እንግዲህ ሪፖርት አመላክቷል። በዋናነት የሳተላይት ምስሎች መሰረትን አድርጎ የተዘጋጀው ሪፖርቱ በጋዛ ውስጥ ከሚገኙ 564 ትምህርት ቤቶች ውስጥ 403ቱ በቀጥታ ኢላማ ተደርገው መመታታቸውን የሚያሳይ ሲሆን ከዚህም 85% የሚሆኑት ሙሉ በሙሉ የወደሙት፣ ሌሎች 73 ትምህርት ቤቶች ደግሞ ከፊል የወደሙበትና አብዛኛው የጋዛ ህፃናት እንግዲህ ከትምህርት ቤት ውጪ የሆኑበትም ሁኔታ ነው ያለው። ታዲያ በጋዛ የተገደሉ የጋዜጠኞችም እንግዲህ የተጠቀሰበት ሁኔታ አለ። በርካታ ጋዜጠኞች እንግዲህ እንደሚታወቀው መረጃን በትኩሱ ከጦርነቱ ከግንባር ለማውጣት ወይም ለህዝብ ለማድረስ ለዓለም ሲሉ በርካቶች ፕሬስ የሚለውን ቆባቸውን አድርገው በጋዛ በርካታ ጋዜጠኞችም እንግዲህ እንደምናስታውሰው የአልጀዚራ ባለፈው 6ኛ ጋዜጠኛም እንደተገደለ የምናስታውሰው ነው። ጦርነቱ ከተጀመረ በኋላ ደግሞ ሌሎች እንግዲህ የተለያዩ መረጃዎች ያሳያሉ። እንግዲህ ይሄ የወጣበት ሁኔታ ነው ያለው። ከዚህ ወጣ ስንል የቱርክንና እስራኤልን ግንኙነት መሰረት አድርገን ስናይ በቱርክ እንግዲህ በሽር አልአሳድ መንግስት እንግዲህ ከስልጣን ከወረዱ በኋላ የአዲሱ መንግስት እንግዲህ በቱርክ ደጋፊነት መሪነት እንግዲህ በርካታ ግንኙነት እንዳላቸው ይታወቃል ከሶሪያ ጋር። ታዲያ የሶሪያና የቱርክ ማለት የሶሪያና ማለት የቱርክና የእስራኤል ግንኙነት እየሻከረ የሄደበት ሁኔታ ነው ያለው። አብዛኛው በእስራኤል በትናንትናው ዕለትም በርካታ አካባቢዎችን በአየር የደበደበችበት ሁኔታ አለ። እነዚህ
እነዚህን አካባቢዎች ደግሞ ልክ በፊት ሩሲያ ላታኪያ ላይ ቤዝ እንደነበራት ሁሉ ቱርክ መሰረተ ተቋማትን እየገነባችና ወታደሮቿንም ወደ ሶሪያ እያስገባች መሆኑ ይጠቀሳል። ታዲያ በእስራኤልና ቱርክ በቀጥታ ግጭት ውስጥ ሊከታቸው የሚችሉ ስጋቶች አሉ ሲሉ ዓለም አቀፍ ሚዲያዎች በፊት ገጻቸው ይዘው ወጥተዋል። እንግዲህ በጋዛው ጉዳይ በኔታንያሁና በኤርዶጋን መካከል ያለው ግንኙነት ጠንካራ የሆነ ሁኔታ ንትርክ ውስጥ መግባታቸው የሚታወስ ነው። ብዙ ጉዳዮች የሚነሱበት ነው። ከዚህ ወጣ ስንል ሌሊቱን ዓለም አቀፍ መረጃዎች በፊት ገጾቻቸው ሲዘግቡ የነበሩት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከመቶ በላይ ከደርዘን በላይ የሚሆኑትን ሀገራት ላይ እቀባ የታሪፍ የጣሉበት ሁኔታ ነው። ከመቶ በላይ ሀገራት አንዳንድ መረጃዎች ላይ ሳይ እንደውም 150 ሀገራት የታሪፍ የተጣለባቸው ሀገራት የቀረ የለም በሚባል ደረጃ በዚህ ደረጃና በዚህ አይነት ሁኔታ በዓለም ላይ ማዕቀብ የተጣለበት ሀገሮች እስካሁን የለም ነው። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚገቡ ሁሉም ምርቶች ላይ አጠቃላይ የታሪፍ ጭማሪን እቅድ እንግዲህ ይፋ አድርገዋል። ትራምፕ በአሜሪካ ሁሉም የንግድ አጋሮች ላይ ነው እንግዲህ ከ10 እስከ 50 በመቶ በአንዳንድ ሀገራት ላይ እስከ 50 በመቶ እንግዲህ ጭማሪ የታሪፍ ጭማሪ የተደረገባቸው የታሪፍ ጭማሪው በጥቅሉ ከ100 በላይ ወደ አሜሪካ ምርትን የሚልኩ ሀገራትን ተግባራዊ የሚያደርግ ሲሆን በነጩ ቤተ መንግስት እንግዲህ የተለዩ 60 ሀገራት ላይ ልዩ ጭማሪ ስፔሻል የሆነ ጭማሪ በሚል ነው እንግዲህ የአውሮፓ አባል ሀገራት ቻይና፣ ቪየትናም፣ ደቡብ አፍሪካ፣ ጃፓን፣ ካምቦዲያ፣ ታይዋን ከፍተኛ የታሪፍ ጭማሪ የተጣለባቸው ሀገራት ናቸው። ትራምፕ አቀጣጥለውታል የንግድ ጦርነቱን የታሪፍ ጦርነቱን። ታዲያ በዚህም ሁኔታ የአሜሪካንን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ ከ10 እስከ እንግዲህ 50 በመቶ ሚኒመም 10% ታሪፍ ነው ያሉት እሳቸው። እንግዲህ አንዳንድ ሀገራት እስከ 49-50 ታሪፍ የተጫነባቸው ቢሆንም ሌሎች ሀገራት ደግሞ ዝቅተኛው 10 ነው። እንግዲህ ዛሬ የነጻነት ቀን ነው ብለዋል ትራምፕ። ዛሬ ኢንዲፔንደንስ ዴያችን ነው። ልክ እንደ ጁላይ 4 ሊበርቲ ዴይ ነው፣ ሊብሬሽን ዴይ ነው አይነት ነው። አሜሪካ ጥቅሟን እጅግ ልዕለ ኃያል ሀገር መሆኗን አሁን አስመስክራለች፣ አሁን አሳይታለች። በዚህም እንግዲህ ወደ አሜሪካ ምርቶቻቸውን የሚያስገቡ የሚልኩ ሀገራት ላይ ከ4 ጀምሮ ዛሬ ያው በፈረንጆቹ 2 መሰለኝ ካልተሳሳትኩ 3 ነው ዛሬ ከነገ ጀምሮ ተግባራዊ የሚደረግ ታሪፍ ጥያለው ማለታቸውን በርካታ ዓለም አቀፍ ሚዲያዎች በፊት ገጾቻቸው ይዘው ወጥተዋል። ታዲያ ይሄን የዓለም የንግድ ስርዓትን የሚጎዳ ነው ብለው ዓለም አቀፍ ሚዲያዎች በፊት ገጾቻቸው ይዘው ወጥተዋል። እንግዲህ ከብዙ በጥቂቱ ሰዓት ስለሚገድበን እዚህ ጋር ለማቆም እገደዳለሁ። አብዮትና ፍርዶስ ለማለዳ አስኳቸው አባይት ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ መረጃዎች ዶናልድ ትራምፕ ይዘው የመጡት ነገር በጣም በነገራችን ላይ የሚያስፈራ ነው። አሁን አልጋልካቸው ጥላሉ ያሉት ማዕቀብ አለ። ከዚህ በኋላም ከራሻ ጋር የሚሰራ ላይ ጥላሉ ያሉት ተስፋ እናመሰግናለን። እኔም አመሰግናለሁ።